ምናልባት በሴት ጠሩኝ ብለሽ ለምን ይቆጭሻል? እንዴት ያለውን ወንድ አንቺም ሰው ገድለሻል የሚል ቅኔ ሰምተው ያውቁ ይሆናል። ካላወቁ ዛሬውኑ ይስሙትና ታሪኩ ከኢትዮጵያ አየር ኃይል ጋር እንደሚገናኝ ጨምረው እንዲረዱ የተወሰኑ ደቂቃዎችን ያውሱን። አንቺም ማለት በጎንደርና ወሎ መካከል ያለች ሜዳማ ቦታ ናት። ደብረ ዘቢጥም ይሏታል። በመጋቢት ወር 1922 ዓ.ም የኋላው ቀዳማዊ ኃይለ ሥላሴ የዚያኔው ተፈሪ መኮንንና የእቴጌ ጣይቱ የወንድም ልጅ ራስ ጉግሳ ወሌ ብጡል እዚያች ቦታ ላይ ይዋጉ ዘንድ ግድ ሆነ። የውጊያው ምክንያት የተፈሪ መኮንን አለቃ የነበሩት የንግስተ ነገስታት ዘውዲቱ ምኒልክ ባል ራስ ጉግሳ ወሌ ብጡል በተፈሪ መኮንን ላይ መሸፈታቸው ነው። እናም ተፈሪ ራሳቸውን ለንጉሰ ነገስትነት እያዘጋጁ ነበርና ያንን ሰሜንኛ መቅጣት አማራቸው። የጦር ሚኒስትራቸውን ራስ ሙልጌታ ይገዙን ወደ አንቺም ላኳቸው። ታዲያ ያ ጦርነት ከቀደሙት ሁሉ የተለየ ነበር። የሚለየውም በኢትዮጵያ ታሪክ ለመጀመሪያ ጊዜ አውሮፕላን ለውጊያ አገልግሎት የዋለበት በመሆኑ ነው። በዚያ ጦርነት ጀግና የተባሉት ራስ ጉግሳ ወሌ ብጡል ያልጠበቁት ነገር ከሰማይ ወረደባቸው። ያቅማቸውን ተዋግተው ተሰዉ። ያገራቸውም ሰው የተዋጉባትን ቦታ በሴት ጠሩኝ ብለሽ ለምን ይቆጭሻል? እንዴት ያለውን ወንድ አንቺም ሰው ገድለሻል እያለ ተቀኘባት። በዚያ ጦርነት ከተሸወዱ ሰሜነኞች ሌላው ደጃዝማች አያሌው ብሩ ነበሩ። ቀዳማዊ ኃይለ ሥላሴ አያሌው ብሩን ራስ ጉግሳን ከወጋህልኝ አንተን ራስ ብዬ ሾመሃለሁ ብለዋቸው ነበር። እናም አያሌው ብሩ ተሸውደው የስጋ ዘመዳቸውን ወጓቸው። ከተፈሪ መኮንን የተገባላቸው ቃል ግን ተነነ። የጎንደር አዝማሪም አያሌው ሞኙ ሸዋማኙ ሸዋማኙ ማለቱን ቀጠለ። ይህ ታሪክ እንደ ተቋም በይፋ የተመሰረተበትን 90ኛ ዓመቱን እያከበረ ካለው የኢትዮጵያ አየር ኃይል ጋር መገናኘቱ ፈገግ ያሰኛል። እነሆ ግዙፉና በኩሩ ታሪኮች የተሞላው የኢትዮጵያ አየር ኃይል የመጀመሪያ ውጊያውን አንቺም ላይ ጀምሮ በይፋ ደግሞ በ1928 ዓ.ም ተመስርቶ በዚህ ዓመት የ90 ዓመት አረጋዊ ሆኗል። ብሩህ ዓለምነህ የተባሉ ጸሐፊ ከ8 ዓመት በፊት ሪፖርተር ጋዜጣ ላይ ያስነበቡት በታሪክ ሲቃ የተወለደው የኢትዮጵያ አቪዬሽንና የአየር መንገዳችን የ70 ዓመታት ጉዞ የሚል መጣጥፍ አላቸው። በዚያ ጽሑፍ ውስጥ ኢትዮጵያውያን የዛሬ ኩራት የሆናቸውን አየር ኃይል የመጀመሪያ አውሮፕላኖች በራሪው የሰይጣን ክንፍ ብለው ሲቀበሉት የሆነውን ነግረውናል። ልክ 1921 ዓ.ም ክረምት ላይ የመጀመሪያው አውሮፕላን በአዲስ አበባ ምዕራባዊ አቅጣጫ ገፈርሳ ላይ ሲያርፍ የሆነው እንዲህ ነው። ንጉሥ ተፈሪ ዘለው ከድንኳናቸው ወጡ። እንባ እየተናነቃቸውም ተስፈንጥረው ካፒቴኑ ላይ ተጠመጠሙበት። ህዝቡ ከንጉሳቸው ጋር በአንድ ላይ ሲቃ ውስጥ የገቡበት ክስተት ነው የመጀመሪያዋ ፓቴዝ አውሮፕላን ወደ ሀገራችን መምጣት። በመሆኑም የኢትዮጵያ አቪዬሽን ታሪክ የሚጀምረው ህዝቡንና መሪውን በአንድ የታሪክ ሲቃ ላይ በመግመድ ነው። ይሄ የህዝቡ ሲቃ ግን እንዲህ እንግዳ በሆነ ክስተት ብቻ የተፈጠረ አይደለም። ይልቅስ ታሪክ ላይ የተመረኮዘ ገፊ ኃይል አለው እንጂ የኢትዮጵያን የቀድሞ ማረጓንና ኃይሏን የመመለስልህ ንጉሥ ተፈሪም በዚያው ክስተት ላይ ያሰሙት ንግግር ይሄንኑ የሚያረጋግጥ ነው። ኢትዮጵያ አሉ ንጉሱ፣ ኢትዮጵያ በጥንት ስልጣኔዋ ዘመን ከኢየሩሳሌምና ከአረብ ከህንድ መንግስታት ጋር በንግድና በፖለቲካ ትገናኝ ነበር። አሁንም ያንን ማረጓንና ኃይሏን ለመመለስ እንዲሁም የሀገር ውስጥ ጉዳያችንን በፍጥነት ለመፈጸም እንዲረዳን ይሄንን የአየር ባቡር አስመጣን። ይሄንን የንጉሱን ንግግር ስናሳጥረው የሀገራችን የአቪዬሽን ታሪክ ገና ከመነሾ ሁለት ተልእኮዎችን አንግቦ የተነሳ ነው። ብሔራዊ ኩራትን መመለስና ኢኮኖሚያዊ ጥቅምን መቀዳጀት። በሚደንቅ ሁኔታ ከ96 ዓመታት በኋላ የኒያን ባለራዕይ ንጉስ ህልም ስንፈትሸው ሙሉ በሙሉ ተሳክቷል። የኢትዮጵያ አየር ኃይል ከምስረታው እስከ 1942 ዓ.ም በንጉሱ ቀጥታ አመራር በስዊድናውያኑ ጄኔራል ሃርድ እና ኮሎኔል ካውንት ቮን ሮዛና አማካሪነት ስራውን ሲያከናውን ቆይቷል። በኋላም ብርጋዲየር ጀነራል ኮርትሌን ድሃልን ጨምሮ እነ ሜጀር ጀነራል አሰፋ አየና፣ ሜጀር ጀነራል አበራ ወልደማርያም፣ ብርጋዲየር ጀነራል ዮሐንስ ወልደማርያም፣ ብርጋዲየር ጀነራል ታዬ ጥላሁን፣ ሜጀር ጀነራል ፋንታ በላይ፣ ሜጀር ጀነራል አማሃ ደስታ፣ ሜጀር ጀነራል አለማየሁ አጎናፍር መርተውታል። ኢህአዴግ ወደ ስልጣን ከመጣ በኋላም ሜጀር ጀነራል አበበ ተክለ ሃይማኖት፣ ሜጀር ጀነራል አለምሸት ደግፌ፣ ሜጀር ጀነራል ሞላ ኃይለማርያም እንዳስተዳደሩ ተዘግቧል። የኢትዮጵያ አየር ኃይል ልጆች በኢትዮጵያ አብዮት ሰሞን ዘምረውታል ተብሎ በሌፍትናንት ኮሎኔል መንግስቱ ኃይለማርያም ሳይቀር የተመሰከረለት አንዱ ስራቸው ተነሳ፣ ተራመድ፣ ክንድህን አበርታ፣ ለሀገር ብልጽግና ለወገን መከታ እያለ የሚቀጥለው ነው። በዚያው በ1966 አብዮት ሰሞን የአየር ኃይል ሙዚቀኞች ዘምረው በሬዲዮ የለቀቁት ሌላ መዝሙር ኢትዮጵያ ሀገሬ የሻይ ቤት የኬክ ቤት ሆነሽ እንዳትቀሪ አስበንልሻል ትልቅ ኢንዱስትሪ ይላል። አየር ኃይል የፈጠራና ስልጣኔ ማሳያ ሆኖ የሚገለጽበት ምክንያቱ
ከዚሁ መሻቱ ጋር የተገናኘ ነው። በእርግጥም ቀዳማዊ ኃይለሥላሴን በደስታ ሲቃ ካስለቀሰች ፓቴዝ አውሮፕላን ተነስቶ ዛሬ ሰው አልባ አውሮፕላኖች ታጥቋል። እኛም በዚህ ዝግጅት 90 ዓመት የሞላውን የኢትዮጵያ አየር ኃይል ታሪክ መነሻ አድርገን የአንድ ስመ ገናና ኢትዮጵያዊ የተዋጊ ጄት አብራሪ ጀብዶችን እንዘክራለን። ሰውየው ሞቷል ወይስ በሕይወት አለ የሚለውን አወዛጋቢ ጥያቄም ምንጮች አጣቅሰን ለመመለስ እንሞክራለን። አሁንም ሰናይ ጊዜ። እኛ ብንሞት ሌላ ሰው ይተካናል። መተኪያ የሌላት ኢትዮጵያ ከሞተች ግን ተተኪው ትውልድ ስለሚሞቱ ዋጋ አይኖረውም። የአገር ሉዓላዊነት በአስተማማኝነት መጠበቅ ቆራጥነትና ልበ ሙሉነት ይጠይቃል። እኛ በሕይወት ቆመን እያየን ጠላት አንዲት ስንዝር መሬት ቆርሶ መሄድ ቀርቶ ጠላት በአንድ እግሩ እንኳ ሊቆምባት አይችልም። ከአገር ወዲያ ሌላ መኖሪያ ዋሻ ስለሌለ በአገርና በነጻነት ጉዳይ ምንም ቀልድ ሊኖር አይችልም። ቃላቱ የዚያኔው ሻለቃ የአሁኑ ኮሎኔል በዛብህ ጴጥሮስ ናቸው። ህዳር 21 ቀን 1972 ዓ.ም ለንባብ በበቃው ታጠቅ የተሰኘ የሰራዊቱ ጋዜጣ ላይ ከሰጠው ቃለ ምልልስ ውስጥ ይገኛሉ። ሰውየው ኋላ ያደረገውን ሁሉ ቀድሞ የተናገረ ሰው ነው። ስለ ኮሎኔል በዛብህ ጴጥሮስ የጻፉ ሁሉ ጠላት ሳሎን ድረስ በመግባት ተዋጊ ጄት ያጋየ ደፋር ጦረኛ በሀገራችን ታሪክ ከእርሱ ውጭ ስለመኖሩ እንጂ ይላሉ። በአንድ የውጊያ ግንባር ላይ ተመላልሶ በመዝመት ለቁጥር የሚያታክት የጠላቱን ሰራዊትና 5 ታንኮችን በሮኬት ብትንትናቸውን ባወጣ በ10 ሰዓታት ልዩነት ውስጥ በሌላ ግንባር ተከስቶም ለዚያድ ባሬ ጦር የራስ ምታት የሆነ ሰውም ከኮሎኔል በዛብህ ጴጥሮስ ውጭ የለም። በዚያ የኢትዮጵያና ሶማሊያ ጦርነት ጊዜ ወደ ጠላቱ ቀጠና 191 ጊዜም እንደበረረ ተጽፎለታል። አኳኋኑ ውሃ የሚቀዳ እንጂ ተዋጊ ጄት የሚያበራ ያስመስለውም ነበር። በአጭሩ ኮሎኔል በዛብህ ጴጥሮስ አይጓጡት ፈተና፣ ደፋር ተዋጊ፣ አጥንኩኝ ባያገር ወዳድ፣ ተወዳጅ ባል፣ መልካም አባትም ሌላም ነበር። የኢትዮጵያ የሰማይ ዘብ በበረራ ኮድ ስሙ ፎጊ አሊያም በመዝገብ ስሙ ኮሎኔል በዛብህ ጴጥሮስ ሉዳሞ ሐምሌ 13 ቀን 1943 ዓ.ም በሃዲያ ምድር እንደተወለደ ተጽፏል። የኢትዮጵያን አየር ኃይል የተቀላቀለው በ14 ዓመቱ በ1961 ዓ.ም ነው። በምስራቅ ኢትዮጵያን የወረራትን ዚያድ ባሬን ካባረረ በኋላ ወደ ኤርትራ ዘምቶ እስከ 1977 ድረስ ግዳጁን በአግባቡ የተወጣ አርበኛ ተደርጎም ይገለጻል። በ1977 ዓ.ም ግን ከሻዕቢያ ጋር እየተዋጋ ሳለ አውሮፕላኑ ተመታ። ወደ ተነሳበት ቦታ መመለስ አልቻለም። በዚያኔው የደርግ አገላለጽ ወንበዴ ይባል በነበረው ሻዕቢያ እጅ ወደቀ። እስረኛም ሆነ። ከ6 ዓመታት በኋላ ግን በ1983 ዓ.ም ከስር ተለቆ ከቤተሰቡ ጋር መቀላቀልም ችሎ ነበር። እንደገና ከ7 ዓመታት በኋላ በ1990 ዓ.ም የኢህአዴግ ወዳጅ የነበረው ሻዕቢያ ጠላት ሆኖ ኢትዮጵያን ወረረ። ባድመን ወረረ። የኢትዮጵያውያን ቁጣም ነደደ። የ3 ወንዶችና የ2 ሴቶች አባት የሆነው ኮሎኔል በዛብህ የሀገሩን ሰማይ ሊጠብቅ ዳግም በሰሜን ሰንሰለታማ ተራሮች ላይ ይቀዝፍ ጀመረ። ኮሎኔሉ ግንቦት 5 ቀን 1990 ዓ.ም ወደ ኤርትራ ምድር ዘልቀው ከገቡ የኢትዮጵያ አየር ኃይል ተዋጊዎች አንዱ ነበር። የሚያበረውን አውሮፕላን እጅግ ዝቅ አድርጎ የሻዕቢያን ጦር እየለቀመ ሳለ ተመታ። ለሁለተኛ ጊዜ በሻዕቢያ እጅ ወደቀ፣ ተማረከ። ዳግም የሻዕቢያ እስረኛ ሆነ። ኮሎኔል በዛብህ ጴጥሮስ በህይወት ይኑር አይኑር እስካሁን ድረስ በይፋ የታወቀ ወይም የተነገረ ነገር የለም። ጦርነቱ አብቅቶ ሁለቱ ሀገሮች የጦር ምርኮኞቻቸውን ሲቀያየሩ የኢትዮጵያ መንግስት በኮሎኔሉ ጉዳይ ገፍቶ መሄድ ባለመቻሉ በዛብህ ወደ ሀገሩ ሳይመለስ በኤርትራ እስር ቤት መቅረቱን የመንግስት ተቃዋሚዎች ይናገራሉ። የኮሎኔሉ ቤተሰቦች ደህንነቱን ይሰሙ የነበሩት ከዓለም አቀፍ ቀይ መስቀል ሰራተኞች የነበረ ቢሆንም ግንኙነቱ መቋረጡን ለአብራሩ ቤተሰቦች ቅርበት ያላቸውና የኮሎኔሉ ወንድም ሟቹ ፕሮፌሰር በየነ ጴጥሮስ ለላይፍ መጽሔት ሰጥተውት በነበረ ቃለ ምልልስ መናገራቸው ይታወሳል። ከዓመታት በፊት አቦይ ስብሃት ነጋ ኮሎኔል በዛብህ ጴጥሮስ መሞቱ እንደተነገራቸው ገልጸው ነበር። አክለውም እየጠየቅን የነበረው ከሞቱም ሬሳቸው እንዲያሳየንና የአሟሟታቸው ምክንያት እንዲነግሩን ነው ማለታቸው ይታወሳል። የኮሎኔል በዛብህ ቤተሰቦች ግን ሞቱን የሚያረጋግጥ ነገር አለማግኘታቸውን በተደጋጋሚ ተናግረዋል። የኮሎኔል በዛብህ ጴጥሮስ ታላቅ ወንድም በየነ ጴጥሮስ ጥር 2014 ዓ.ም ለአላይን አማርኛ በሰጡት ቃለ መጠይቅ በዛብህ በህይወት ላለመኖሩ በቂ ማስረጃ የለም ብለው ነበር። የአየር ኃይል አብራሪው ኢትዮጵያዊ ኮሎኔል በህይወት ለመኖሩም ግን ማስረጃ የለም። የኤርትራ ባለስልጣናት ከአብይ ጋር በፍቅር እየከነፉ ሳይቀር የበዛብህ ጴጥሮስ ጉዳይ ሲነሳባቸው የሸሹት እንደነበረ አላይን ጽፏል። የሆነው ሆኖ የኮሎኔል በዛብህ ጴጥሮስ መታሰቢያ ሐውልት የአየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ በተገኙበት በሃዲያ መዲና ሆሳዕና ከተማ
ከ4 ዓመት በፊት ተመርቋል። ኮሎኔል በዛብህ ጴጥሮስ ከወይዘሮ ወይንሸት ኃይሌ ጋር ትዳር መስርቶ ልጆች ወልዶ ነበር። ግን ለሀገራቸው ሲሉ በሰው እጅ ከወደቁት የኢትዮጵያ አርበኞች አንዱ ሆነና እንደ ማንኛውም አባት የአብራኩን ክፋዮች ማሳደግ አልቻለም። እሱ ብቻ አይደለም፣ የሚወደው የኢትዮጵያ ሕዝብም ሆነ ቤተሰቡ ጀግናው ኮሎኔል በዛብህ ጴጥሮስ ይሙት ይኑር የሚያውቀው ነገር የለም። አበቃን። ሰላም ይስጥልን።